አሁንም በዩቲዩብ በፌስቡክ አስተያየታችሁን ጻፉልን ላይክ ሼር ማድረጋችሁንም አትርሱ እንላለን ወደ ክነሴት አባል ዶክተር ጸጋ መላኩ እንሄዳለን ሰላም ጤና ይስጥልኝ ጸጋ ጤና ይስጥልኝ አቶ አይቸው እንዲሁም አቶ ሽሎሞ አቶ ፋሲል በአጠቃላይ ወገኖች በሙሉ ጤና ይስጥልኝ እንደምን አላችሁ ደህና ነን ሽሎሞ አለ አይደልኛ ጋር ነህ እኔ ያለው ዶክተር ጸጋን ያያዩት ነው ዛሬ ፈታ ብላን የመጣችው መልኳ ሁሉ ጥሩ ነው አቀማመጧ የፕራይመሪስ ምርጫ የላትም ተረጋግታለች አየው ፖለቲከኛ አይደል ፖለቲካ የነበረ ሰው ያውቀዋልኝ አየሽ አይደል እንዴት ነው እሺ ጀምሮታል እንግዲህ በዛው እንቀጥል ጸጋ የሚያስደነግጥ መልእክት ነበር ያስቀመጥሽልን ምንድነው ምን ተፈጠረ ለምን የኔ ብቻ ሳይሆን የተመልካቾች የሁሉ ጥያቄ ነው በመጀመሪያ ደረጃ በእውነት ህብረተሰቡ አርብለት በይፋ በወጣውበት ሰዓት ለነገው ውድድር እንደማልወዳደር ብዙ ሰዎች በጣም ነው የደረገጡት ነገር ግን ይሄን ውሳኔ የወሰድኩት ከብዙ ሰዎች ጋር ተማክሬ ነው አንድ ወር በሙሉ ስማከር ቆይቻለሁ አዛውንቶች ቀሳውስቶች ወጣት ወንዶች ሴቶች በአጠቃላይ የኔ ደጋፊ ፒሊም የሆኑትን በሙሉ አማክሬ ነው ለምንድን ነው ያማከርኳቸው ያልኩ እንደሆነ እኔ እኛ በተለይ ቤተ እስራኤሎች ወደ ፖለቲካ ስንገባ እንደ ሌሎች ፖለቲከኞች አይደለም ተነስተንኛ ለሀገሪቱ ብለን አይደለም እንሄደው ከሀገሪቱ በፊት ህብረተሰባችን አለ የሚልከንና የምንወክለው ህብረተሰባችን ነው ጸጋ ዶክተር ጸጋ ፈንታው መላኩ የክነሴት አባል ብቻ ሳይሆን ቤተ እስራኤላዋ ነውና ከህብረተሰባችን ጋር በመማከር ነው ውሳኔ ላይ የደረስኩት በውሳኔ ላይም ጥሩ ውሳኔ ነው ብዬ ነው የምገምተው ለምንድን ነው እዚህ ላይ የተደረሰ ስንል እንግዲህ የሊኩድ ፓርቲ ከብዙ የፖለቲካ ፓርቲዎች መካከል በእስራኤል ካሉት ትልቅ የፖለቲካ ፓርቲ ነው ትልቅ ብቻ ሳይሆን ፕራይመሪስ ይባላል ያ ፕራይመሪስ የክነሴት ምርጫ ከመሆኑ በፊት ቅድሚያ ምርጫ አለ ያ ቅድሚያ ምርጫ የሚመረጠው በማን ነው የሚመርጡት ሰዎች በሙሉ የፓርቲው አባል የሆኑ ናቸው በአመት መዋጮ የሚከፍሉ ለአንድ ግለሰብ በአመት አባል ሲሆን በአመት 64 ሸቀል ይከፍላል ባልና ሚስት ከሆኑ 96 ሸቀል ነው የሚከፍሉት በወር ስናካፍለው 5 ሸቀል አይወጣም በዚህ ጉዳይ ላይ የኛ ህብረተሰብ አባል እንዲሆን ብዙ ቦታዎች ተዘዋውሬያለሁ የሚገርማችሁ በ19 ከተማዎች ተዘዋውሬ ስብሰባ ጠራለው በኋላ ክነሴት ምርጫ ሲመጣ መጡ እንዳይሉ ይያል በሚሄድበት ሰዓት ጥሩ ይቀበላሉ ጸጋ እንደው አንቺን የሚያክል ሰው የለም እንደው እንዳንቺ የሚረዳ የለም እድሜ ልክሽን ህዝቡን አገልጋይ ነሽ ብዙ ነገሮችን ይላሉ ነገር ግን መቼ ነው ችግሩ የሚመጣ መሰለ አባል ሁኑ ስትላቸው ነው አባል በምንልበት ሰዓት ግን ፈጥሮ አባል የሚሆን አላገኘንም ሁሉም ወደ ኋላ የሚያፈገፍጉትና ይሄ ነው አንዱ ትልቁ ችግር የሆነው በዚህ ፕራይመሪስ ምርጫና ለፕራይመሪስ ምርጫ በሚካሄድበት ሰዓት የኛ ህብረተሰብ መልካም ውጤት ማግኘት አይችልም የማይችልበት ምክንያት በቂ አባል የለም ስለዚህ ሊኩድ ምንድነው የሚያደርጉት በየጊዜው አዳዲስ ይወስዳሉ ያ ሰው አዲስ ሰው የአመቱ ሲያልቅ ይቀየራል አብርሃም ንጉሴ ነበር ጋዲ ባርከን ነበር ከዛ በፊትም እንደዚሁ መቀየር ነው ስለዚህ በቂ ድምጽ ከለለን በአሁኑ ሰዓት ደግሞ በጣም ብዙ ተወዳዳሪዎች ነው ያሉት ስለው የኛ ህብረተሰብ ብቻ አይደለም ፈረንጆቹም በዛ ላይ ጠቅላይ ሚኒስትሩ 8 ቦታ የተሰጣቸው አለ ያ በሚሆንበት ሰዓት የኔ ድምጽ ማግኘት ዝቅተኛ ነው ስለዚህ ይህ ከሚሆን አልወዳደርም ውድድሩን ይሄንን ቅድመ ምርጫ ውድድር አላደርግም ጠቅላይ ሚኒስትሩ ከፈለጉ መመደብ ይችላሉ ነን ካሁን በፊት እንደነበረው ይሄ ነው ያለውና ከህዝቤ ጋር ከወገኔ ጋር ተመካክሬ ነው ሽሎሞ በመጀመሪያ ደረጃ ጸጋ በእውነት ውሳኔሽን ሁላችንም እናከብራለን ምክንያቱም መጨረሻ ላይ ለፍቶ አመድ አፋሽ እንዳይሆን ውሳኔ ላይ የደረሱን ወደፊቱ ለማህበረሰባችን ትምህርት እንዲሆን ያስፈልጋል ለምን ነው ብትይ አሁን አንቺ እንዳልሽው እኔም ራሴም ያለፍኩበትና የነበርኩበት ነው ከዲማ በነበርኩበት ጊዜ ለምሳሌ እኔ ያኔ ወደ 5000 የሚሆኑ አባላት ነበሩ 5000 አባላቶች ለምሳሌ እኔ የፖለቲካ ጨዋታ በመጫወት ወደ 15ኛ ቦታ ሁሉ ምርጫ በፕራይመሪ ተመርጫለሁ አንቺም ታስታውሻለህ በእርግጠኝነት አቶ አይቸው ያስታውሳል እና የኛ ህብረተሰብ መማር ያለበት ከዚህ ምንድነው ከዶክተር ጸጋ ዝም ብሎ ተወካይናን ተወክሉን ለናት ሰራሉን ማለት አይደለም እያንዳንዱ ሰው ደግሞ
የራሱን አስተዋጽኦ ማድረግ አለበት። በአመት ለምሳሌ 100 ሸቀል መክፈል ማለት ከማኮሌት ዶ አንድ ፈላፈል ወደ ፈላፈል ገዝቶ የሚመጣበት ነው። ግን ለፖለቲካ ጨዋታው ያመቻል። ዝም ብሎ ጸጋ ክነሰት ገብታለች ሰራችልን አሰራችልን ብሎ ትችት ከማድረግ ለምሳሌ የፕራይመሪ እያንዳንዱ በሚፈልገው ምፍላጋ አባል መሆኑ ግን ብዙ ውጤት ሊያስመጣ ይችል ነበር። አሁን ይህን ካልኩ በኋላ ዶክተር ጸጋ ለጠይቀሽ የፈለኩት ለምሳሌ ታሊ ጎትሌብ የምትባል በዚህ አንድ ካደንሽን የገባች አለች። በጣም ተናጋሪ ናት። ምላሷ መዘለቂያ የለውም። ግን ከሚገርመው ነገር እኔ ራሴ ሰዎችን ሎፓካንቲ ወይም አባላትን አላስገባሁም ትላለች። ግን በሚደረገው ውስጣዊ ግምገማም አንቺም ታውቂያለሽ፣ አሁን እሷ በምርጫው ከፍተኛ ቦታ ታገኛለች ተብሎ ይገመታል። ስለዚህ አንቺ ለፓርቲው በጣም ታማኝ ነች፣ ለጠቅላይ ሚኒስትሩ ታማኝ ነች። የሊኩድ አባላት አንቺ ያስገባቻቸው ሰዎች ባይሆንም አንቺን አይመርጡኝም ብለሽ ያሰብሽበት ምክንያት ምንድን ነው? እስከ መጨረሻው ወደሽ ብታይ አይሻልም ነበር ወይ ነው ጥያቄ። በጣም ጥሩ ጥያቄ ነው አቶ ሽሎሞ የጠየቀው። የታሊ ጎትሪ ጉዳይ ገና የምናየው ነው። መጨረሻው ነገ ማታ የምናየው ውጤቱን ነው። በሁለተኛ ደረጃ ስማ፣ እያንዳንዱ የራሱ መመዘኛ ነጥብ አለው። ታሊ ጎትሪ እንዳልከው አንድ ስራ አልሰራችም በክነሴት ከመለፍለፍ ከመጮህ በፍርድ ቤት ሄዶ ከሰው ጋር ከመጋጨት በስተቀር ስራ አልሰራችም። በዚህ ጉዳይ ላይ ድምፁን የምናየው ነገ ማታ ይሆናል። ወደኛ ህብረተሰብ ስንመጣ ሁለት ነገሮች አሉ። ከአሁን በፊት የኛ ህብረተሰብ በአገር አቀፍ ደረጃ በሊኩድ ፓርቲ የተወዳደረ የለም፣ ተወዳድሮ የሚያሸነፈ የለም። ለምንድን ነው? መነሻ ቁጥር ያስፈልግሃል። መነሻ ቁጥር ቢያንስ ያስፈልጋል። አሁን ባለው ምርጫ ለመግባት ቢያንስ ሽሎሞ 22,000 ድምፅ ማግኘት አለብኝ። 22,000 ድምፅ ለማምጣት ተመልከት ያለው ውድድር። በዛ ላይ በአሁኑ ያለው ውድድር ሚኒስትሮች ጋር ነው የሚወዳደረው። ብዙ አመት በሊኩድ ከቆዩት ጋር ነው። ራሳቸው ሚኒስትሮች እና ብዙ አመት የቆዩትም እንኳን ስጋት ላይ ነው ያሉት። ስለዚህ እኔ ለመወዳደር ብዬ መወዳደር የለብኝም። አቅማችን መገምገም አለብን። ድምፅ አለ ወይ የለም? ህብረተሰባችን እየተዘዋወረ ምን ያህል ከኛ አብራት የመጡ ኢትዮጵያውያኖች አባላት አሉ እዛ? ምን ያህል አባላት አሉ? በአጠቃላይ ያለው አባላቱ ወደ 3400 ነው። ከዛ መካከል አብዛኛዎቹ በዚህ በነገው ዕለት መጣው የሚመርጡ ላይሆኑ ይችላሉ። ሙሉ በሙሉ ሁሉም ይመርጣል አይደለም። ከዛ በተጨማሪ የሚገርመው የኛ ህብረተሰብ ለምሳሌ አሁን ባለፈው የነበሩ የክነሴት አባላት የኛ በሚወጡበት ሰዓት ከነሱ ጋር የነበሩት ደግሞ ይወጣሉ። እና ይሄ ነው ትልቁ ችግር። እኔ ነገ ጠዋት እጄ ተወዳድሬ ያገኘሁትን አገኘው ብዬ ዝም ማለት እችላለሁ። ግን እያወቅኩኝ እንደማይሆን ካወቅኩኝ ለምንድን ነው የምደክመው? ይሄን ነበር ከብዙ ሰዎች ጋር የተመካከርኩት፣ ከኛ ህብረተሰብ ጋር ብዙዎቹ ጋር የተነጋገርነው። ቦታ ተሰጡ ሰየው፣ ካልሰጡ እኛ ሊኩድ መምረጥ የለብንም ነው ያሉ ብዙዎቹ። እዚህ ጋር ተያይዞ ዶክተር ጸጋ የሚጠየቅ ጥያቄ አለ። ብዙዎቹ ለምሳሌ አሁን ጋዲ ባርከን ፓርቲ አቋቁሜ እወዳደራለሁ፣ እንዲያውም በትላንትናው ዕለት የሆነ ቦታ ንግግር ሲያደርግ ፈልጌ አይቸው ነበር። እሱ የሚለው እንዴት ነው 170,000 ኢትዮጵያውያን አሉ በእስራኤል ሀገር የሚባለው ውሸት ነው፣ ከ250,000 በላይ ያለ ነው እና ቁጥራችን ከፍ ያለ ነው፣ ራሳችን ፓርቲ አቋቁመን ክነሰት መግባት እንችላለን እና ወደኔኑ እያለ ነው። አንቺስ የእሱን ሀሳብ ትደግፊዋለሽ? አሁን ከሱ ጋር አብረሽ መሄድ ትፈልጊያለሽ ይመስልሻል? ያለሽ የፖለቲካ ምን ይሆናል? የፖለቲካ ግምገማ ምንድን ነው? ሁለት ነገሮች። አንደኛ የኛ ህብረተሰብ ቁጥሩ ስንት ነው ለሚለው በእስራኤል ሀገር የስታቲስቲክስ ቢሮ አለ። ትክክለኛውን ቁጥር ማወቅ ይቻላል። 200,000 አልደረስንም፣ ገና ነን። በሁለተኛ ደረጃ በአሁኑ ሰዓት የመምረጥ መብት ያላቸው እድሜያቸው ከ18 ዓመት በላይ የሆነ ባለፈው እስከ ጥር ወር ድረስ እስካለፈው 8 ወር ድረስ የነበረው 107,000 ነው። አሁን ጥቂት ብንጨምር ነው። ያ ማለት አንድ የፖለቲካ ፓርቲ ብቻችን አቋቁመን ብንሄድ 160,000 ድምፅ ያስፈልጋል። በዚህ ዓመት ወደ 200,000 ሊሆን ይችላል ዶክተር ጸጋ። ምክንያቱም የሚደረገው ግምገማ ከ80% በላይ ከሆነና ከአመት ወደ አመት ልዩነት ስላለ ባለፈው የስታቲስት አዋቂዎች ሲናገሩ እስከ 200,000 ሊደርስ ይችላል ብለዋል። ሽሎሞ ያለንበት ሀገር የሰለጠነች ሀገር ናት። እንኳን የሰው ቁጥር የእንስሳ ቁጥር ይታወቃል። ስለዚህ ስታቲስቲክስ ቢሮ መጠየቅ ይቻላል።
በዛ መሰረት ማየት ይቻላል ስንት እንደሆነ እድሜያቸው ስንት እንደሆነ እዚህ የተወለዱት ቁጥራቸው ስንት ነው መምረጥ መብት ያላቸው በጣም ቀላል ነው ምንም የሚያከራክር ነገር የለም በዚህ ጉዳይ ላይ ነገር ግን አሁንም ቢሆን 160,000 ሰው የመምረጥ መብት ያለው የለንም ኖ እዚህ ላይ የመግቢያው መስፈርት 160,000 ሳይሆን የመግቢያው መስፈርት 200,000 ሊሆን ይችላል ነው ማለት ነው የመራጩ ጉዳይ እየጨመረ ሲመጣ ነው ነው ገባኝ አንተ ያልከው ሊሆን ይችላል እኔ ምን አቶ ሽሎሞ አንተም አቶ አይቸው የምትሉትን በቁጥር የተነሳ ብዙ መከራከር አልፈልግም ለምን የስታቲስቲክስ ቢሮ አለ ትክክለኛ ዘገባ ይዘን ብናወራ እሱን ነው ለማለት የፈለኩት እኔም አሁን ግን አንቺ ከዚህ ከውድድሩ ማለትም ከውስጣዊ ምርጫ መውጣትሽ አንደኛ በአንቺ ቦታ ሌላ ሰው መተካት ያስፈልጋል ወይ አቶ ሽሎሞ ለጠየቀው ጥያቄ መጨረሻ እንትልበልና እኛ በፖለቲካ ፓርቲ ብቻችን ብንሄድ ፋይዳ የለውም ድምጻችን ነው የሚበተነው ብዙም ድምጽ የለንም ቅድም እንዳልኳችሁ ቢያንስ 160,000 ሚኒመም የለንም ከዛም በተጨማሪ ደግሞ 160,000 በሙሉ ሁሉም አንድ ሳይጎድል መጥቶ ይመርጣል ማለትም አይደለም ሁሉም አንድ ፓርቲን ይመርጣል ማለት አይደለም ይሄም አለ ይሄ ሁሉ ግንዛቤ ውስጥ ማስገባት ያስፈልጋልና ይሄ ነው ጥያቄው ሌላው ለጠየቀኝ ጥያቄ አቶ አይቸው እንግዲህ የፓርቲው ጉዳይ ነው አንድ ትልቅ ነገር ተመልከቱ የፓርቲው ጉዳይ ነው እኔ የክነሴት አባል ነኝ ፖለቲከኛ ነኝ ሊኩድ ነው ያለሁት አሁንም ቢሆን የሚሆነው አይታወቅም ፖለቲካ ፈሳሽ ነገር ነው እንደውሃ ነው አይታወቅም ዛሬ ይሆናል ብሎ ነገ መገመት አይቻልም እኔ ለምሳሌ አርብለት እንደማልወዳደር ስገልጽ ብዙዎቹ አልጠበቁም ሚስጥረኛ ሰዎች ብቻ ነበር ያወቁት እንጂ ብዙዎቹ አላወቁምና ይሄም አለ በፖለቲካ ይሄ ነው ማለት አይቻልም ነገር ግን አንድ ጉዳይ ያለው ወንድሞቼ ወይም ተመልካቾች ልብ ማለት የሚገባ አይታችሁ ከሆነ በአሁኑ ሰዓት ብዙ የፖለቲካ ፓርቲዎች የኛን ህብረተሰብ ይወስዳሉ በየፓርቲው የኛ ምን ወዳደር የሚሉት ቁጥራቸው ብዙ ነው ይህ ሁኔታ ያዳክማል እንጂ ምንም አስተዋጽኦ አመጣል ለሁሉም ነው የምለው ለምን ዲሞክራሲ ነው የፈለገ ሰው መወዳደር ይችላል ነገር ግን አትዘንጉ ቁጥራችን በጣም ጥቂት ነው በዛ ላይ በየፖለቲካ ፓርቲው ሰው ሲሄድ እያንዳንዱ የፖለቲካ ፓርቲ ግምገማና ጥናት ያደርጋል ስንት ድምጽ አላቸው ስንት ያመጡልናል የሚለው አለና ይሄም መጤን የሚገባው ጉዳይ ነው ብዬ ነው የምገምተው አዎ ለዚህ መቼም ለአንድና ለመጨረሻ ጊዜ መፍትሄ መስጠት የሚቻለው ሁሉም ቢሆን በየትኛው ፓርቲም ቢሆን በይገብቶ የፓርቲው አባል መሆን አለበት ተጽዕኖ እንዲኖር እንዳው እንዳንቺ እንዳመጣሽ እንደምሳሌ በቂ በፓርቲ አባል የነበሩ ድምጽ ቢኖር ኖሮ እዚህ ደረጃም አንደርስም ነበር ለዚህን በእውነት መሰራት መደራጀት ያለበት ሁኔታ ነው ካሁን በፊትም ደጋግመን ስንለው የነበር ነው ፖለቲከኞቻችንም ምርጫ ሲመጣ ሳይሆን ከምርጫ በፊት አስቀድሞ መስራት ያስፈልጋል በተለይ ደግሞ በየከተማው የሚደርሱ በከተማ ውስጥ በሚደረገው ምርጫ ላይ በዛ የመሳተፍና ኃይል የማጠናከር ሁኔታ ወደዚህ ወደ ሀገር አቀፉ በመንመጣበት ሰዓት የበለጠ የቀለለ ሊሆን ይችላል በዚህ አይነት መንገድ ብንሄድ መልካም እንላለን በዩቲዩብ ፍቅር አንድ ጥያቄ ያለ ዶክተር ጸጋ አሁን አንድ 2 ሰዓት በፊት የወጣ አዲስ ዜና አለና ምናልባት ሰምተሽ ከሆነ አንቺ ከውድድርሽ ራስሽን ስላገለልሽ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያን የእግር ኳስ ተጫዋች ከኛ አብራክ የወጣ ኢትዮጵያውያን ምናሼ ዘለቀ የሚባለውን እሱን ቦታ ሊሰጡት ነው የሚል ጥያቄ ቀርቧል ይሄ አንዱ ሌላው ደግሞ በኢቶናር ዛሬ በካሪካቱራ ወይም ደግሞ በምስል እዛ ላይ ደግሞ አንቺና ጠቅላይ ሚኒስትሩ ፊት ለፊት ቁማቸው አይቻለውና በሁለቱ ነገሮች ላይ የምትዩ ነገር ካለ በጣም ጥሩ ጥያቄ ነው አቶ ሽሎሞ ያመጣው በመጀመሪያ ደረጃ ይቅርታ የዙም ችግር አለ መሰለኝ አሁን ጥሩ ነው ያለው ጸጋ አሁን ጥሩ ነው ያለው እሺ ከይቅርታ ጋር አንዳንዴ ስልክ ሲገባ ይቋረጣል አቶ ሽሎሞ የጠየቀው ጥያቄ አለ ብዙ ይነገራል ተመልከት እግር ኳስ ተጫዋች መሆን ተገቢ ነው እግር ኳስ ጨዋታ ትልቅ ሙያ ነው ግን እግር ኳስና ፖለቲካ ልዩነት አለው እውነት ነው አለው እኔ እግር ኳስ ተጫዋች መሆን እንደማልችለው ሁሉ በልጅነት የተጫዋች ቢኖርም አሁን መሆን እንደማልችለው መረብ ኳስ ቢሆን ይመረጣል ብዙ ሰው ትሰማለህ ብዙ ሰዎች ስም ይወረወራል ከፖለቲካ ማለፍ የሚፈልጉ እንዳለው ሊነገራል ብዙ ነገር አለ ስለዚህ ካሁኑ ይሄ ነው ማለት አልችልም በኔ አመለካከት ተመልከታቶ ሽሎሞ መሆን ያለበት በኔ የወሰድኩት እርምጃ በጣም
እንዴት ልበልህ አስቤ አጥኜበት ስለሆነ በጣም ደስተኛ ነኝ። ምንድነው የወሰድኩት እርምጃ? አንደኛ ህብረተሰባችን አባል ሁኑ ብዬ በጠየኩበት ሰዓት እንዲያውም አባልነቱ የሚያልቀው ከዓመት ከ4 ወር በፊት ነበር። ለምን ከዓመት 4 ወር በፊት እንዲኖር ካልሆነ ደግሞ እስካሁን ድረስ የገቡ ፖለቲከኞች በሙሉ በእንዲህ አይነት ፕራይመሪስ አሸንፈው አይደለም። በሁሉም ፖለቲካ ፓርቲ ስትሄድ መሪዎቹ እየመደቡ ነው። መሪዎቹ እየመደቡ በመሆኑ የመቆየቱ ሁኔታ ያጥራል። ሌላው ህብረተሰባችን አንድ መረዳት ያለበት ጉዳይ አለ። ሁልጊዜ ምን ይመጣል ህብረተሰባችን የምሰማው እንወድሻለን፣ ስራሽን እናደንቃለን፣ በዚህ ወጥቷል፣ በዚህ ጥሩ መስራዬን ከልቤ ነው የምሰራው፣ እወደዋለሁ፣ ወገኔን ህዝቤን እወደዋለሁ። ግን እኮ አንድ መሪ ሊሰራ የሚችለው ድጋፉ ከፓርቲው ሲመጣ ነው። ከፓርቲው ማለት አባል ሲሆኑ ነበር። አባል ቢሆን ኖሮ ህብረተሰቡ መሆን ይቻል ነበረ። ሌላው ትልቁ ነገር ደግሞ ያለው መሰለ እንዲህ ፖለቲካ በሚቀርብበት ሰዓት ለውድድር የሚመጡት ሰዎች ቁጥራቸው ይበዛል። ማለት በእርግጥ የምንገመገመው በስራችን ነው። ያም አንዱ መሰናክል ይሆናል ብዬ ነው የምገምተው። ዶክተር እዚህ ላይ በእርግጥ አንቺ የምትይው እንዳለ ሆኖ ትክክል ነሽ። ሆኖም ግን የሊኩድ አባላት ብዙ ጊዜ ኢትዮጵያውያኖችን ሊኩድን ስለሚመርጡ ምንጊዜም ቢሆን ኢትዮጵያዊ መምረጥ አለብን ብለው የሊኩድ አባላት ለምን በታሳቢነት አይወስዱም? ይሄ አንዱ። ሁለተኛ ደግሞ ምናልባት ለአንድና ለመጨረሻ ጊዜ ትምህርት ለመስጠት ኢትዮጵያውያንን በዚህ ምርጫ ውስጥ ሊኩድን ባይመርጡና ሌላ ፓርቲ ቢመርጡ ለወደፊቱ ነገሩ ሊስተካከል አይችልም ወይ ነው ጥያቄ። ተመልከት፣ ያቀረብከው ሀሳብ በጣም ጥሩ ሀሳብ ነው። ሊኩድን በተመለከተ አብዛኛው ህብረተሰባችን ይመርጣል። በ2019 ዓመተ ምህረት ታስታውሱ እንደሆን ይሁዳ በርጌና ሰለሞን ተካ ነፍሳቸው ይማርና እነሱ እንደሞቱ በነበረው ሰላማዊ ሰልፍ ሊኩድን የመምረጡ ሁኔታ ቀንሶ ነበር በዛ ጊዜ በመጀመሪያው። በኋላ ግን በየ6 ወሩ ምርጫ ስለነበር እንደገና ሊስተካከል ችሏል። እኛ ጠንካራ ካልሆን የሚያከብረን የለም። ብዙውን ጊዜ የተለመደው መሰለኝ ያው የወሰድኩት እርምጃ ምንድነው? ጠቅላይ ሚኒስትሩ ከፈለጉ እንደገና መስጠት ይችላል ቦታው። ካልሰጡ እኔ እንደማላሸንፍ እያወቅኩት ውጤቱ ከወዲሁ የታወቀ ነው። ተመልከቱ ወንድሞቼ፣ በአሁኑ ሰዓት የሚወዳደረው ህዝብ በጣም ብዙ ነው። በሊኩድ ማለት የኛው ብቻ ሳይሆን ፈረንጆቹ። አዎ፣ ግን ለ14 ቦታ ነው ይሄ 14 ቦታ ነው። ለምንድን ነው የሆነበት ምክንያት? ጠቅላይ ሚኒስትሩ 8 ቦታ ተቀብለዋል ሳይወዳደሩ የሚያስገቧቸው ሰዎች። እኔ ባለፈው እንደገባሁት ይህን ስትጨምር በሙሉ በአሁኑ ሰዓት ሚኒስትሮች ሳይቀር ስጋት ላይ ነው ያሉት። እነዚህ ሚኒስትሮች ኃይል አላቸው። ለምን? ሚኒስትሮች ብዙ ዓመት በፖለቲካው ቆይተዋል። በሚኒስትርነታቸው በጀት ገንዘብ ስላላቸው በየኤሪያው ለከተማው የተለያየ አገልግሎት ሰጠዋል። ስለዚህ የከተማ ከንቲባዎች በፖለቲካው ጨዋታ ይረዷቸዋል። የኛ አይነት ግን የክነሴት አባል የሆንክ ሰው በህግ በመደንገግ በተለያዩ ጉዳዮች ትሰራለህ እንጂ ገንዘብ የለም፣ በጀት የለህም። በዛ ላይ ብዙ ዓመት አንቆይም። የኛ ምንድነው በሚቀየርበት ሰዓት ተኮርኩፎ መሄድ ነው። ያ መሆን የለበትም። ለዛም ነው ያልኩት ምንድነው አልወዳደርም። ለምን አትወዳደርም ብለው አሉኝ። ምክንያቱም አሁን የገለጽኩላቸው። ስለዚህ ራሳችን በራሳችን መወሰን እንችላለን። ራሳችን የምናስከብረው እኛው ራሳችን ነን። እኛ ዝቅ ካልን ይረግጡናል ነገ ጠዋት እና እኛ ከማንም አናንስም። ዞሮ አንድነት ያስፈልገናል። እኛ የምንመርበት የራሳችን የሆነ አቋም ሊኖረን ይገባል። ራሳችን አሁን እንዳልሽው ስናስከብር ብቻ ነው ሌላው የሚያከብረን የሚችለው። ስለዚህ ይሄ ትልቅ መልእክት ነው። ትልቅ ሊሰራ የሚገባ ጉዳይ ነው። ዞሮ አሁን በዩቲዩብ የሚጠይቁን ሰዎችም አሉ። የአዲስ ገቢዎች ጉዳይ እንዴት ነው? ኢትዮጵያና አዲስ አበባ በአዲስ አበባም እንዲሁም በጎንደርም በትግራይም የሚጠባበቁት እነሱ እንደናል። ግን ወቅቱ የምርጫ ወቅት ስለሆነ ምናልባት የማምጣት እድል ሊኖር ይችላል አይደል? ጸጋ የምታውቂው ነገር አለ በዚህ ዙሪያ ውስጥ ትመልሽላቸዋለሽ? የእስራኤል ፖለቲካ ምኑንም ያጨብጠው ሊሆን ይችላል ላይሆን ይችላል። ምኑንም አታውቀውም። ለምሳሌ ያክል ብሰጥም በዚህ ጉዳይ ላይ ብዙ ውይይት ነበረ። ብዙ ውይይት በዛ ላይ ሆካሽሙት የሚመለከታቸውን ነው የምናመጣሉ። በተለይ የጥምሩ መንግስት አባል የሆኑት ተደቲት የክሊታው ሚኒስትርና የገንዘብ ሚኒስትሩ ሻስ በጣም ነበር የሚቃወሙት። ሆካሽሙት ካልሆነ ይህንን ጉዳይ አንከፍትም፣ በሩን አናመጣም፣ በፊት የነበረው ቁጥሩ አብቅቷል የሚል ነው። እርግጠኛ ነኝ ምርጫው አሁን ስለቀረበ ሊያመጡ ይችላሉ።
ደስ ይለኛል ቢያደርጉት። ምክንያቱ የፈለገውን የሚያገባን የለም። የትም ፍጩ ዱቄቱን አምጩ ነው። ምክንያቱ የፈለገ ይሁን ሰዎቹን ያምጡ ነው። ሌላ ምንም ምክንያት የለም። ይሄ ነው ያለው እና የፖለቲካው ጊዜ እየቀረበ ምርጫው እየቀረበ በሄደ ቁጥር አንዳንድ ነገሮች ካሁን በፊት ቦታ ያልተሰጣቸው ሊሰጣቸው ይችላል። ቢሆን ደስ ይለኛል። ሌላው ወደ ፖለቲካችን ስንመለስ ግን እኛ ብዙ አመታችን ነው እስራኤል ሀገር ያደግነው እዚህ ነው። በፖለቲካው በማህበረሰቡ መጫወቱ ሁኔታ ማወቅ ይኖርብናል። አንዳንዶቹ ይህን የፖለቲካ ሁኔታ እንደ ቀላል ያዩታል። ፖለቲካ ሲባል ዝም ብሎ ነው ይላሉ። አይደለም ወገኖች፣ አትናቁ። ፖለቲካ የጥቅም ማስከበሪያ ነው። እኔ ክነሴት በመግባቴ ነው ብዙ ስራዎችን ላከናውን የቻልኩት። ክነሴት በመግባቴ የልጆች የፖሊስ ፋይል እንዲዘጋ አደረጉ። ክነሴት በመኖሬ አዛውንቶቹ አፖትሮፑስ እንዲሆን የጡት ነቀርሳን በሽታ አስቀድሞ ማወቅ መስራት ለሚፈልግ ስራው ከባድ ነው። ስራው ቀላል አይደለም። ሌት ተቀን ስራ ነው። ስራ የሚወድ መሆን አለበት። ወገኑን የሚያውቅ መሆን አለበት። ወገኑን የሚወድ መሆን አለበት። ሁሉን የሚረዳ መሆን አለበት እና ግን ፖለቲካን እንደ መጥፎ የሚያዩ ሰዎች አሉና ፖለቲካ የአንድ ማህበረሰብ ጥቅም ማስከበሪያ ነው። ጸጋ እንግዲህ አሁን እሱ ወዴት ነው እንላል። ገና ጠዋት ነው፣ ጊዜው ነው። አሁን ካሁን በኋላስ ፊትሽን ወዴት ነው የምታዞረው የሚል ጥያቄ ይኖር ይችላል። ምናልባት በሌላ ጊዜ እንመለከተዋለን። ይህን እግዚአብሔር ይስጥልን። አብረች ስለቆየሽ በጣም እናመሰግናለን። አመሰግናቸዋለሁ። ዋናው ፊቷ ወደ ነው የሚለው አሁን የክነሴት አባል ነኝ። አንዳንዶቹ ለውድድሩ ነገ ባለመቅረቤን ከክነሴት እንደወጣሁ አድርገው የሚያዩታሉ። ክነሴት አባል ነኝ። የክነሴት አባልነቴ እንዳለ ነው። ፖለቲከኛነቴን እቀጥላለሁ። እንግዲህ ምንድነው አቶ ሽሎሞ ይንገር፣ ፖለቲካን የነካ ሰው አንድም ጊዜ አይላቀቅም። ያ ብቻ ሳይሆን ዶክተር ጸጋ እኔ እንኳ በእውነት ተስፋ የማደርገው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነገሮችን በማከናዘብ ቦታ ሌላ እጩኛ ገና አንዳንዴ የሚባል ነገር አለ። አንዳንዴ ገና አዲስ ነገር አመጣለሁ ብሎ በእጅ ያዙትን አሳልፎ መስጠቱ መስራት ይታየኛል። የቆጡን አወርድ ብላ የብብቱን ጣለች እንደሚባለው ነው። እንግዲህ እንደዛ እንዳይሆን እናመሰግናለን። እኔ በእኔ በኩል ማለት ነው አንቺም ለጠቅላይ ሚኒስትሩ ታማኝነትሽን አረጋግጠሻል። እንዲያውም አንዳንድ ጊዜ በእኔ እይታ እንዲያውም ትንሽ የበለጠ ነበረ ቆፍጠን ማለት ይገባች ነበር ብዬ አስባለሁ። ለማንኛውም ግን እስቲ እንግዲህ ቆይተን የምናየው ጉዳይ ነው። ጸጋ እናመሰግናለን። አቶ ሽሎሞ፣ ሌላው የሐሬጽ ጋዜጣ የዛሬ ካሪካቱራ በአጭሩ አስቀምጦታል። ሁሉም በጥቅሉ